እኔ ምን ወንድምሽስ ወንድሜ እኮ ከጀማል ጋር መስጊድ ሄደ እና ታዲያ አንቺ ለምንድን ነው ያለሽው? እሺ ያው ዛሬ ኪዳነ ምህረት አይደል 16 እንታገዝ ነገር ካለ ላግዝሽ ተቀደደሽ ጥሩ አደረግሽ ልጄ ለ16ቱ ያደረሰን እግዚአብሔር ይመስገን እመቤቴ ማርያም ምን ይሳናታል እሱ እንዴት ዋሉ ጋሽ ተሾመ ቡና አልፈላም እንዴ? ኧረ ቡና ፍልፍል ያለው እንግባ። እንዴት ዋሉ ጋሽ? በላችሁ ግቡ ሮገናለች ወንደረሰ ያከቻት ይራቃ ኧረ የት ነው በዚህ ሰዓት? ከቸርች እየመጣን ነው። እዛ ተቀመጥ። እሺ ከቸርች መጣን። ዛሬ 16 ኪዳነ ምህረት አይደል? ያው መቼስ ቡና አይጠፋም ብለን ደግ አደረጋችሁ። ዮናስ የከዶ ነው። ወይ ጸሎት እያደረገ ነው። ጸሎት እያደረገ ነው። ለዛ ነው የጠፋው። አዎ ጋሽ ተሸ ቡናው ቀርቦ ደረሰ መሰለው ሽታው ሰፈሩን አውንኳል። አይ እዚህ ተሰባስባችሁ ሰላም እንደናችሁ? ሰላም ናችሁ ወይ? እንዴት ነው? አሽሊ እንዴት ነው? ደህና ነው ወይ? እንዴት ነው? እነዚህ እንዴት ነው? ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ነው? ሰላም ነው? እና እሱ እንዴት ነው? እኔ ምን ማመት እናትህ እኮ ከኛ ጋር አብረህ ቡና እንድጠጣ እየፈለገች ነበር። የጠፍተ ነው? አሁንም መስጊድ ገብቼ እኮ ነው ትንሽ የቆየሁት። ከዮናስ ዛሬም ትንሽ ልናጠና ተቀጣጥረን ነበር። ዛሬ ይኸው ከጀማል ጋር አንድ ላይ ነው መጣነው። ደግ አደረጋችሁ። ደግ ያው ምን ይደረግ እንድቹ ሰፈር ላይ ሆነን አንድ ላይ እንደው ካላጠናንማ ያው እንግዲህ ወይ መጣት ነው እንደናንተ ደህና ነህ? ደህና ነው አንዴ ደህና ነህ? አልሐምዱሊላህ አለን። ደህና ነህ? አለን። እንግዲህ ያው እንግዲህ ከኛ ጋር እሱም ጀማል አጠናለው ስላለ እሱንም ከራሴ ጋር እጄ መጣው። እኔ እኮ ስታረብድብኝ ጊዜ ትንሽ ገብቼ ላድርስ ብዬ ነው። የሆነ በዝክር ላይ ትንሽ ነገር ከጓደኞች ጋር ማስተካከለው ነገር ነበርኝና እሱን ያስተካከልኩ ነበር ቆየሁት። አዎ እንደምትጠብቀኝ አውቅ ነበር። ያው እንግዲህ እንዴ ምን ነው ዛሬ ቡና ቁርስ የለም እንዴ? ወይ በሞትኩ በስቲ ይዘሽ ነይ። ችግር የለም ነይ ይመጣል። ግን ዓለም አትታየም። የት ሄዳ ነው? ዓለም ቤተክርስቲያን ሰላም ብላ ሄዳለች። ደግ ጥሩ ነው ያደረገችው። እንደው በጠዋት እኮ መሄድ ጥሩ ነው። እንደ ጠዋት ሄዶ መልመድ አለባቸው። እኛም ይኸው ደርሰን መጣን እኮ። ጥሩ ነው። እሷ እንግዲህ ትንሽ በሽታ
ያለችበት እንጂ የድሮ ሰው ነው ጠንካራ ነው እኮ እንግዲህ አይ ጋሽ ተሸ እርሶን እያየን አይደል እያደግን ያለ ነው እንደው አላህ ካለ እርሶ እንደነሱ ወደ ነው መኖር ያለብን ኧረ ባርክ ኧረ እርሶ ይባርኩ እርሶ እያለ እኔን ለስል ባርክ ኧረ እርሶ ይባርኩ ኧረ አቤቱ አምላካችን እግዚአብሔር ማዕዱን ባርክልን፣ ሀገራችን ኢትዮጵያ ሰላም ያርግልን። ነድሽ ነድሽ
ተው ምንድነው የምታደርጉት? ከመስከም ሰው መጣ። ጋሽ ሰማ ምን አደረጋችሁ? ማርታስ ምን አደረጋችሁ ነው? እኛ እዚህ መንደር ላይ ስንኖር ክርስቲያን ሙስሊም ተባብለን አይደለም፣ ሰው በመሆናችን ብቻ ነው የኖርነው። እናንተ ዛሬ የንጹሃን ደም ስታጠፉ ነገ የነሱ ደም እናንተንም ይበላችኋል። ተውት ተውት፣ ባላ ብላችሁ ሆኑ ተውት። ኧረ ይብቃ ነገር ባላ ስም ኧረ ይብቃ ነገር ኧረ ተው ኧረ ይብቃችሁ ነገር ይብቃ ነገር ለለጀ ማራም አንቺ ምን ይሰማል? ማራም አንቺ ምን ይሰማል? ልጆቼ በአርሲም ሆነ በማንኛውም የሀገራችን ክፍል የሚፈሰው ደም የሁላችንም ህመም ነው። ሞት ሃይማኖት የለም፣ ህመም ወገን የለም። ዛሬ በሃይማኖታቸው ምክንያት ህይወታቸውን ያሉ ወገኖቻችን የምናስታውሰው በጥላቻ ሳይሆን በአብሮነታችንና በሰዋዊነታችን ነው። ምክንያቱም ጥላቻ ያወደመውን ፍቅር ብቻ ነው መልሶ ሊገነባ ለንጹሃን ድምጽ ነው። የንጹሃን ድምጽ ነው። የሳትም የነበረ በስፍራ ዛሬ በዝምታ ተሸፍኗል።